ስለከፋኝ ወደ እናንተ ላውራችሁ ብዬ እናንተን እርግጠኛ ነኝ የሆነ ነገር ስላደረገች ነው ወይም ደግሞ ይሄ ነገር ውስጥ ስለገባች ነው። ተረጋግተን እንድናወራ ፈልጋለሁ። ምንድነው የምንረጋጋው? በቃ የሳሚ አባት ሌላም ከሆነ በቃ ሌላ ነው ወይ ምናልባት የኔ አባት ላይሆን ይችላል የሱ አባት ግን ስለዚህ ጉዳይ አታንሱብኝ ብዬ ነግሬዋለሁ። ለምንድነው እየደጋገመ ሁሉ ጊዜ ስለዚህ ጉዳይ የሚያነሳው? እሱ በቃ ቢተው ምን አለበት? ቆይ አንተ ብትተው ምን አለበት? ይሄንን ነገር ደጋግመ ታነሳለህ። ብትተው ነው እኔ እንዳልኖር ትፈልጋለህ? በቃ እኔ ወይን ራሴን አጠፋና ታርፋላችሁ። ከማን ጋር ትጨቃጨቃላችሁ? ስለዚህ ጉዳይ ደግመህ እንዳታነሳብኝ። በቃ እኔ ልጅነቱንም ልክደው ነው ፈለው ጭራሽ ማን ያለ ምክንያት እንደዚህ አይነት ላብት ነው ሰላም ቤተሰቦቻችን እንዴት ናችሁ? ድንገት ነው ይቅርታ። አሁን ለምን አተረጋጋም? አንተ በእናትህ ካሜራ ድንገት ነው ካሜራ የከፈትኩት። ስለከፋኝ ወደ እናንተ ላውራችሁ ብዬ እናንተን ላናግራችሁ ብዬ የመጣሁት ማለት ነው። ሲመስለኝ ማንም ያለንበትን ሁኔታ ክፋትና ያለንበትን ሁኔታ መጥፎ ነገር የተረዳኝ አይመስለኝም። አስበው ሁለት ልጅ ወልደ በሰላም ትዳርን እየኖርክ ከዚህ በፊት የነበረ ኬዝ መጥቶ እንደገና በቃ ይከብዳል። መጀመሪያ ለመረጋጋት ነው። አንተ ሳትረጋጋው ለቤተሰብ ማስረዳት ከባድ እኮ ነው ማለት ከቀን ወደ ቀን ይሄ አሁን ያለንበት ችግር እየባሰ ነው። እኛ ይተዋል ብለን እያሰብን ነበር ማለት ይሄ ነገር የተፈጠረውን ቶሎ መረጃውን ማን እንደዚህ እንዳደረገ ምናምን አግኝተን ምንፈታው ነበር የመሰለን። ግን ከቀን ወደ ቀን እየባሰ ነው ችግሩ የመጣው። አሁን ደግሞ ትላንት እንዳያችሁት ወደ እሱ እናት ጋር ሄዱ ሁኔታው ማለት ነው። እና እናቱ የሆነ ነገር ደብቃ እንደሆነ ነው የሚያስታውቀው። ከዶክተሩ ጋር ግንኙነት እንዳላት ነው የሚያስታውቀው። ይሄ ነገር መቼ እንደሚያበቃ እኔ እናቴም እንደዚህ ታደርጋለች ብዬ እኮ ማሰብ እኮ አቅቶኛል ታውቃለህ። ምክንያቱም እሷ ለትዳሯ ብላ የኔን ትዳር ታበላሻለች፣ የኔን ህይወት ታበላሻለች ብዬ አላስብም። ምክንያቱም ገና ለገና ከእህቴ ጋር አይደለም እንደዚህ መሆን ቀርቶ ማለት ነው። እሺ እሷ እኮ ምናልባት ያለችው አርሲ ነው፣ እኔም ያደግኩት እዛው ነው። እና ፍቅር ደግሞ ያደገችው እዚህ ወደ ጉራጌ አካባቢ ነው ያደገችው ማለት ነው። እና ሁለታችንም የተለያየ ቦታ ነው ያደግነው። ግን በምንም አይነት መንገድ መገናኘት የጀመርነው መቼ ነው ብለህ ከጠየቀኝ ደግሞ ገና በቃ 1 አመት ተጋብተን 1 አመት ምናምን ቆይተን እዛ ስንሄድ ነው። እዛ ስንሄድ ፍቅርን አየቻት አይደለ? ልታካት አትችልም። ምክንያቱም የት እንዳደገች አታውቅም ማለት ነው። ገብቶሃል? የእሷ ልጅ አይደለችም። ልጅነቷ ለአባት እየሆነው ማለት ነው። እና በአባት ነው እኔና ፍቅር የምንገናኙ። ብዙ ሰዎች በእናትም በአባትም ተገናኝተን ያሳደጓችሁ ቤተሰቦቻችሁ ከሆኑ ለምንድነው እሱ እንደዚህ ታዲያ ሊፈጠር የሚችለው? ቤተሰብ አያውቅም ወይ? ያውቃል ቤተሰብ። ከመጀመሪያም ጀምሮ እኔ በፎቶም በምንም አሳይቼ እዚህ አካባቢ ነች እንደዚህ ብዬ ነው ወደ ትዳር ውስጥ ራሱ የገባ ነው ለቤተሰብ። እሷም በዛው ልክ ሄዳ አሳውቃ ነው ትዳር ውስጥ የገባ ነው ማለት ነው። ችግሩ መፈጠር የጀመረው መች ነው? ሰዎች ትመሳሰላላችሁ ምናምን የሚል ኮሜንቶች ይሰጡን ነበር ሶሻል ሚዲያ ላይ ስንንቀሳቀስ ማለት ነው። ከዛ አጎቴ የሆነ ነገር ይዞ መጣ። የኔ አጎት ሳይሆን የእሱ አጎት ማለት ነው። ይዞ መጣ የሆነ ነገር እና ከዛ እናንተ እኮ እህትና ወንድም ናችሁ፣ መመርመር መቻል አለባችሁ ህይወታችሁ ማለት በደንብ እኔ ታሪኩን ስለማቅ ነው። የአንቺ አባት እዛ አካባቢ ሄዶ ልጅ ወልዷል እና የተወለደው ልጅ ደግሞ ሳሚ ነው። ሁሉንም ነገር ከመሞቱ በፊት ነግሮኛል፣ እኔ አውቃለሁ አለ ማለት ነው። ከዛ ደንግጠን ምናምን በቃ ስንት ነገር ተፈጠረ። ዲኤንኤ ሲመረመር ግን እግዚአብሔር ይመስገን ያው
ሰላማችንን አገኘን ብለን ነበረ። ኦልሬዲ እህትና ወንድምም አይደላችሁም ተብለን ነበረ ማለት ነው። እና ለካስ ያ ዲኤንኤ እህትና ወንድም አይደላችሁም የተባለበት ዲኤንኤ ትክክል አልነበረም። ከ3 አመት በኋላ ደግሞ ይሄንን አወቅን ማለት ነው። እሺ ቢያንስ እናረጋጋና ያለውን ሁኔታ ምናምን ማለት እንትን ለማለት እንሞክር። ምንድነው እሱ? ምንድነው እኮ ቢያንስ አንተ መረጋጋት መቻላል። እኔን ደግሞ እያስጨነቀኝ ነው። እኔ እኮ ትላንትና በተለይ ትላንትና የእናቴን ድምፅ ከሰማሁ በኋላ ምንም መረጋጋት አልቻልኩም። ሌሊቱን ሙሉም በቃ እንባዬ ሊያቆም አልቻለም። ምክንያቱም እነዚህን የመሳሰሉ ልጆች ወልጄ ሰው ራሱ ምን እንደሚለው ታውቃለህ? ልጆቹ የሆነ ነገር ለምን አይሆኑም? እናንተ እህትና ወንድም ከሆናችሁ ብዙ ጊዜ የሚባለው ልጆቹ ላይ የሆነ ነገር ይደርሳል። እኛ እኮ በንጹህ ልብ የወለድናቸው ልጆች ነው፣ አውቀን አይደለም። እና ልጆቻችን ላይ ምንም ነገር እንዲደርስ አንፈልግም። ሰዎች ምን ይላሉ? እህትና ወንድም አይደላችሁም፣ ግን እህትና ወንድም ከሆናችሁ ልጆቻችሁ እኮ የሆነ ነገር ይሆናሉ፣ የሆነ አካል ጉዳተኛ ይሆናሉ ምናምን የሚል የሚዘገንን ቃል ያወጣሉ ማለት ነው። ግን እኔና እሱ አውቀን አይደለም እኮ የተጋባ ነው። አውቀው ለሚጋቡ ሰዎች ነው እንደዛ አይነት መከራ የሚገጥማቸው ማለት ነው። አሁንም ቢሆን እኮ እናንተ ተረጋግታችሁ ራሳችሁን አረጋግታችሁ ወደ ሌላ ፕሮሰስ ካልሄድን ሌላ ችግር ነው የሚፈጠረው። ዝም ብላችሁ በሆነ ባልሆነ ማልቀስ የለባችሁ። እናትህንም መረዳት አለ እንዴ። እናትህም እኮ የሆነ ችግር ደርሶባት ሊሆን ይችላል እንደዚህ ያስደረገችው አይደል እንዴ? ይሄ ወረቀት መጣ ማለት ደግሞ ምናልባት እውነት ሊሆንም ላይሆንም ይችላል። ገባህ? እንደ በፊት እንደ ተሸወድከው አሁንም ድጋሚ እየሸወደ ሊሆን ይችላል ሰውየው ይሄን ይላል። አሁንም ቢሆን ለመረጋጋት እንሞክር። ፍቅረኛሞች ቢሆን አጽዩ ጠንካራ ሆነሽ ምንድነው? እሷ ምን ተጠነክራለች? ከኔ ምሳ ቁጭ ብላ እያለቀሰች አይደል? አንተ ታጽናናታለህ ብዬ ስጠብቅ ሌላ አንተ ድጋሚ ተሰብረህ ሌላ ችግር ውስጥ አትተታተሷል እንዴ? እና ዳኒ እስቲ አንተ ዝም ብለህ ራስን በእኛ ጫማ ውስጥ አስገብተህ ያው እስቲ ፍቅረኛሞች ብትሆን እኮ እየተዋደድክ ምናምን እኮ እንዲህ አይነት ነገር በጣም መጥፎ ስለሆነ ትለያያለህ አይደል እንዴ? ፍቅረኛሞች ና ባልና ሚስት ሆነ ደግሞ ባልና ሚስትም ሆነ ልጅ ባይፈጠር እኮ ትለያያለህ እኮ። ልጅ ተወልዶ ግን መለያየት ምን ያክል ከባድ እንደሆነ አስቡ። መለያየቱንም እሺ ተዳርም ልጅም ወልደ መለያየት ልትለያይ ትችላለህ። ግን የማይለያይህ ሁሌ የሚያገናኝ ዝምድና አለ፣ ደግሞ የሚዘገንን ዝምድና ማለት ነው። ዛሬ እኔ የመጣሁትም ቤተሰቦቻችን አንድም እናቴ ባለፈውም ያልሆነ ነገር አውርታ ነው ስልክ የዘጋችው። እኔም ስሜታዊ ነበርኩኝ። አንተም ደግሞ ቀጥታ ከዶክተር ጋር ግንኙነት እንዳላት አሳወካት። ምናልባት ቢኖራት እንኳን አየህ እንትን እያልካት ነው ማለት ነው፣ እንድትጠነቀቅ እያረካት ነው ማለት ነው፣ ጥፋተኛም ብትሆን እንኳን ማለት ነው። እና ዛሬ እስቲ አንቺ ዝም ብለሽ በመጥፎ ስሜት ውስጥ እንዳለሽ ሆነሽ አውሪያት። በቃ ምንም ሳትደብቂ ማለት ለማናገር ሞክሪ ማለት በቃ እውነቱን አውቀ ነው እኛ የሚመጣውን እንቀበል። ስቃይ ውስጥ ነን። ሁለት አይነት መከራ ውስጥ ነው ያለ ነው። ወይ ተለያይተን አልተለያየን፣ ወይ ደግሞ አብረን ሆነን አልሆንን። በቃ ስለዚህ የሆነ ነገር በቃ እኔ ደውለሽ ይልሽም እና አሁንም በሰላም ቀስ ብለሽ ለማናገር ሞክሪ። አሁንም ቢሆን ተቆጥታ ወይ ደግሞ የሆነ ነገር አድርገሽ የምታናግራት ከሆነ እውነቱን ላትነግረን ትችላለች። በሰዓቱ ሌላ ችግር ውስጥ ደርሶባት ሊሆን ይችላል፣ የሆነ ምክንያት ሊኖራት ይችላል። እናትህንም ቢያንስ የሆነ ሪዝን ሊኖራት ይችላል እኮ። ለመረዳት እንሞክር፣ ቀስ ብለን እንጠይቃት። የፈለገ ሪዝን ቢኖር እኮ ያለ ምክንያት ይሄ ነገር ሊፈጠር አይችልም። እና ይሄ ደግሞ ምንም እኮ ማረጋገጫ እኮ አስፈልገውም። በቃ ይሄ እርግጠኛ ነኝ የሆነ ነገር ስላደረገች ነው ወይም ደግሞ ይሄ ነገር ውስጥ ስለገባች ነው እንጂ እኔ ማለት በሌላ ነገር እንዴት ሊሆን ይችላል? አሁን እኮ መደወል ራሱ ለምን አስፈለገ? በቃ ትላንትና እኮ ሰምተናል አይደል እንዴ? አይደለም መደወል የሚያስፈልገው አሁንም ከዚህ በላይ አታስረፍጅብን።
ሚስጥርሽን ከፈለግሽ እንጠብቃለን ማለት አሁን እሷ ምናልባት እናቴ ለትዳር ነው አይደለ? ለትዳሯ ነው አሁን እያሰበች ያለችው ምናልባት ማለት ነው። ወይም ደግሞ ሌላም ኬዝ ሊኖር ይችላል አይደለ? እኔ እሷ ልጅ አለመሆኔን ሲያውቅ አባቴ ይቆጣል ብላ አስባ ሊሆን ይችላል። ሶሻል ሚዲያ ላይ ጎበዝ አይደለም እንደዚህ ቪዲዮ ምናምን አያይ ገብቷል። እኛ እውነቱን ትንገረንና ሁሉንም ስለዚህ የሰራናቸው ቪዲዮዎች አጠፋፍተን ትዳሯም ሳይነካ እኛም የራሳችንን ውሳኔ እንወስናለን። የእውነት እኔና እሷ እህትና ወንድም ከሆነ የራሳችንን መንገድ እንራመዳለን። ምናልባትም እኮ እናትህ ይሄ ሁላ ነገር ሲፈጠር እጇ ላይኖርም እኮ ይችላል። ታውቃለህ እንዴት ነው ለማይኖረው ዳኒ? ምክንያቱም ይሄ ነገር ምንም ነፃ ከሆንክ እኮ ስታወራ ራሱ እኮ ያስታውቃል እኮ ማለት አይደል? አንዳንድ ሰዎች አወራራቸው ምናልባት እንደዚህ ሊሆን ይችላል። በደንብ ነው በደንብ ውስጧ በደንብ እኮ እንዴት እንደሆነ ታውቃለህ። ሌላ ጊዜ ስታወራኝ እኮ ገና ለምን እንደደወልኩ ራሱ እኔ ያወቀች ነው የሚመስለኝ። ገና ድምጼን ሰምታ ማለት ነው። እንደ እናት እኮ አልነበረም ስታወራኝ ነበር። ከአንዳንድ እኔ ነኝ በሌላ ስልክ ነው ደውዬ የደወልኩልሽ እኮ ሲል እናት እኮ የምትለው ማለት ነው። እናት ሌላ ጊዜ እኮ እናታችን ሌላ ጊዜ ሲደውል እኮ እንሰማለን በኖርማል ሰዓት። ገና ድምጹን ሲሰሙ ነው እንዲህ ብለው እንደሚያናግሩት እናውቃለን። እኔም እናቴ ጋር ስደውል በማንም ስልክ ደውል ድምጼን ያውቁታል። የልጁን ድምጽ እማያውቅ እናት የለም። በምንም ስልክ ደውል ማለት ነው። እንዴት የልጅህን ድምጽ ታውቃለህ? በቃ ግን ስልኩን መቀየሩ ሳይሆን ድምጹን አውቀዋል። ግን በቃ ደንግጠው የሆነ ነገር ብቻ ሁሌም ለምን አላውቅም። እኔ ምናልባት የሚናገርም ሰው ካለ አላውቅም። ሚስጥር አይገባኝም። እናት ሆና በዚህ ልክ እህትና ወንድም ታጋባለች ብዬ አላስብም በራሴ ማለት ነው። አውቃ አይደለም እኮ ከተጋባንም በኋላ አይደለም ሁሉም ነገር የጀመረው ዲኤንኤ ይመርመሩ እንደዚህ እህትና ወንድም ናቸው ብሎ አጎቷ ነገር ካነሳ በኋላ ነው ሁሉም ነገር መበላሸት የጀመረው ማለት ነው እንጂ እኮ አውቃ እሷ እያወቀች እሷን ፎቶ እኮ ሲጃሳይቻታለሁ። እቺ ናት ማገባት ሚስቴ ናት ልንጋባ ነው ብዬ እኮ ነግሬያታለሁ እኮ ገብቷል። እንደዛ ብዬ ስነግራት አይታ ደንግጣ ይሄ አይሆንም ማለት ትችል ነበር። አታውቅማ እሷን አታውቃለሁ እኮ እኔ የማዘር ልጅ እኮ አይደለም ምን ይተዋል። ይሄ በፊት በእናት እኮ አይደለም ምን ነገር ሰው የሚመስለው እንደ የመሰለው የኔ አባትን የሱ ወስኖ ወለደ ነው ከማዘር ከሱ እናት ነው እየተባለ ያለው። በአባት ነው የምንገናኘው። ያ ደግሞ ሲመስለኝ እናትህ እጇ የለበትም ያልኩበት ምክንያት ምን እንደሆነ ታውቃለህ? አንድና አንድ ያንተ እናት ከሷ አባት ጋር ግንኙነት ሲያረጉ ገባህ? የሷ አባት ልጅ እንዳለ ያውቃል። መቼም እሙ እንደሆነች ልጅ ያውቃል አይደል? አላገናኛትም። ገባህ? ከእናትህ ጋር አላገናኛትም። እናትህ ደግሞ አላየቻትም። እሷ ትሁን አትሁን ልጁ አታውቅም ብዬ ነው ማስበው። አታውቅም። እውነታው እሱ ነው። በዛን ሰዓት ደግሞ እንዴት ልትከለክል ትችላለች ታዲያ? ፎቶ ስታሳያት አትከለክልህም። ምናልባት ጥሩ ልጅ ነች ብላ ነው የምታጋባችሁ። አታውቃትማ እሷን እኮ እኔም በዛ ነው ያሰብኩት። የሷ አባት ደግሞ ነፍሳቸውን ይማረው እና አሁን በህይወት የሉም። ቢኖሩ ኖሮ ያቆይ ነበር ሜቢ ብዬ አስባለሁ። እኔ እንግዲህ መቼም ሰው የወለደውን መጥቶ ሊያይ ይችላል እና ሊያገናኙን የሚችሉበት አጋጣሚ ነበር፣ ግን አለመኖራቸው አንድም እና አሁን እኔ የፈለኩት ምንድነው እሱ በቃ ከዚህ በላይ አታልፋኝ ወልዳለች። እኔን ከሌላ ቀላል እኮ መልስ ስለሌላ ነገር እኮ አለ። ልጆች መኖራቸውንና የልጆች ሁለት ልጆች ኖረው እህትና ወንድም መሆንህን እንጂ እኮ በፊትም እኮ በቃ የሆነውን ሆኖ ፍቅርህ ነው የሚቀረው። ይሄ በቃ መዋደድህን እየተዋደድክ መለያየት ወንድም ሆነ መለያየት ከዛ ወንድም ይበልጣል። በቃ ከዛ ወንድምህነትን ትቀጥላለህ ፍቅሩን ትተህ ማለት ነው። ቢያንስ መጥፎ ነገሮችም እንኳን ብታሳልፍ ማለት ነው። በቃ ግን ልጅ ደግሞ ሲፈጠር በጣም ከባድ ነው። ልጅ ኖሮ ከዛ ወንድም ሆኖ ስታቅ ያን እስከሚፈጠር ድረስ ለምን ዝም አለ ነው ሰው? ይሄን ታሪክ የሚያውቅ ሰው የኔ ባንኮት ይሁን የእሳቸውም ማዘር የሚሆኑ ሁሉም ሰው የሚያውቀውን ታሪክ ልጅ እስከሚፈጠር ለምን ዝም አሉ ነው እንዴ? እኔ ይኸውልሽ እኔ እንደሚመስለኝ ለክፋትም ነው ብዬ አላስብም። እናትህ ከሷ የምፈልገው አንድ ነገር ነው። እኔን ከሌላ ከወለደችኝ ትንገረኝና ከዛ በኋላ እኮ ቀላል ነው መልሱ። በቃ እኔና እሷ ወንድሜ መሆን እድላችን ላይሆን ይችላል። የኔ አባትም ላይሆን ይችላል። በቃ እሱ ከሌላ ሰው መወለዱ ሊሆን ይችላል። በቃ ሳሚ ከሌላ ሰው ከተወለደ ግን የኔ አባት አይደለም የሱ አባት ላይሆን ይችላል። እንደዛ ከሆነ በቃ እርግጠኛ ነኝ ማዘር እውነቱን ብቻ ይናገሩ። የኔ አባትም ካልሆነ እሱ ከሌላም ከተወለደ ወይ ደግሞ ካልተወለደ እውነቱ እሳቸው ጋር ነው። ደውል አንቺ የምትያት ምንድነው? እሱ
የሳሚ ከሳሚ የወለድሽው አባት ቢያንስ ስሙን ታውቂያለሽ። ሌላ ሰው ሊሆን ይችላል። የኔ አባትም እኮ ላይሆን ይችላል ብለሽ አልሳልሰሽ። እንደዚህ ማለት በጣም ከባድ ነው። ምንድን ነው ይሄ? እኮ የህይወት ጉዳይ ነው ፍቅር። እዚህ ጋር እኮ እንትን ማለት የለብንም። ልደውል ከዚህ ሁሉ ማለት አባቴን ስሙ ማን ነው? በቃ ጠራ። እንዴት አደርሽ? ሰላም ነው አለን እግዚአብሔር ይመስገን። ደግሜ ደውያለሁ። ደግሜ ደውዬ ነው ላወራሽ ስለፈለኩ ነው በትላንቱ ጉዳይ። እሺ ምን ነበር ልታወራኝ የፈለከው? ያው የትላንቱ ጉዳይ ነው። አዎ ስለሱ ጉዳይ እኔ ማለት አሁን ተረጋግተን እንድናወራ እፈልጋለሁ። ምንድነው የምንረጋጋው? ሁላችንም ጭንቀት ውስጥ ነን። ወይ እህትና ወንድም ናችሁ ተብለን በአንድ ስሙ የራሳችንን መንገድ አልተራመድንም፣ ወይ ደግሞ አይደላችሁም ተብለን በሰላም ህይወታችንን ትዳራችንን እየኖርን አይደለም። አንቺም ትላንትና ያሳየሽን ምልክት ደግሞ የሆነ ችግር እንዳለብሽ ነው የሚያሳየው ማለት ነው። እና እኔ እውነቱን እንድትነግሪኝ ነው የምፈልገው ማለት ነው። አሁንም ስለ አባቴ ማንነት ምናምን እንድትነግሪኝ ነው የምፈልገው። ቆይ እኔ አንተ ልጅ ቆይ እንደ እኔ ምን ይሻለኛል? ቆይ ምን ማድረግ ነው ያለብኝ? ቆይ እኔ በጣም እየከበደኝ ያለው አንተ የምትለው ነገር እና እኔ አሁን በጣም እኔንም ጭንቀት ውስጥ ከተታችሁኝ። በጣም ከበደብኝ። ያው ባስረዳህም ልትረዳኝ አልቻልክም ጭራሽ። በቃ እኔ በጣም ከብዶብኛል። እስቲ እሷን አዋሪያት። እሺ ሄሎ ወይ ሰላም ነው? እግዚአብሔር ይመስገን። እኛ እኮ አሁን የምንፈልገው በቃ ማለት ወይም በቃ የሳሚ አባት ሌላም ከሆነ በቃ ሌላ ነው፣ ወይ ምናልባት የኔ አባት ላይሆን ይችላል የሱ አባት ግን ሌላም አባት ከሆነ ሌላ እንደዚህ ነው በቃ ብሎ መንገር እኮ ነው እኛ ከጭንቀት እንድንገላገል ማለት ነው፣ ወይ ደግሞ ሌላ እርምጃ እንድንራመድ። አሁን እኮ እኛ በቃ አጽያት ውስጥ ነው ያለ ነው። ወይ ልጅ እኮ ምንም ልትረዱኝ አልቻላችሁም። አንቺ ሞልሽ እሱ ምንም ነገር ልትረዱኝ አልቻላችሁም። እኔ በጣም ከብዶብኛል። እኔ ጭራሽ በቃ ትዳሬንም ልኖርበትም ብል እንዲህ ብሎኛል። ይኸውና በቃ ስለዚህ ጉዳይ አታንሱብኝ ብዬ ነግሬዋለሁ። ለምንድን ነው እየደጋገመ ሁሉ ጊዜ ስለዚህ ጉዳይ የሚያነሳው? እሱ በቃ ቢተው ምን አለበት? ምን ችግር አለው ማለት እሳቸው እኮ ንጹህ ከሆኑ ምንም እኮ ማለት አይደለም። በቃ እንደዚህ ነው ብለው መናገሩና ሲጀመር ደግሞ የሆነ ነገር ሚስጥር እንዳለ ነው እኛ እየተረዳን ያለ ነው። እኔ እኮ የዲኤንኤን እንትን ውጤቱንም አይቶታል አይደል? ተራርቷል። በቃ ምን ይሄንን እኔ በቃ አታንሱብኝ። እኔ በጣም መሮኛል። በቃ እኔ ኑሮዬም ሊበተን ነው፣ ትዳሬም ሊበተን ነው። በቃ እኔ በጣም ከብዶብኛል። ትዳርሽ የሚበተነው እኮ ችግር ካለብሽ ነው አይደል? ችግር ከሌለብሽ እኮ አንቺ እውነቱን መጋፈጥ ትችያለሽ። በቃ እውነተኛ ሰው ነሽ። ለምን ትዳርሽ ይበተናል? ቆይ አንተ ብትተው ምን አለበት? ይሄንን ነገር ደጋግመህ ታነሳለህ። ብትተው ነው እኔ እንዳልኖር ትፈልጋለህ? በቃ እኔ ወይን ራሴን አጠፋና ታርፋላችሁ። ከማን ጋር ትጨቃጨቃላችሁ? ራስ ማጥፋት ጋር ምን አደረሰሽ? እኔ ልኑርበት። በቃ ተውኝ፣ ልኑርበት። በቃ እስቲ ልኑርበት ትንሽ ጊዜ እንኳን እኔ ተውኝ። በቃ ምንም እኔ ስለዚህ ጉዳይ ደግመህ እንዳታነሳብኝ። በቃ እኔ ልጅነትንም ልክደው ነው ከነውም ጭራሽ ራሴን አጠፋ። እሺ አንተ ራሳቸውን እንዳያጠፉ ወይ የሆነ ነገር እንዴት? ስለዚህ በቃ ግልጽ እኮ ነው ዳኒ፣ የሆነ ነገር ሌላ ማጣራት ምን አስፈልገው? እኔ አሁን እናቴ ጋር ደውዬ ባናግራት ትሰማታለህ ድምጿ ማለት ነው። ስለዚህ ጉዳይ ንጹህ ስለሆነች ምንም የምታውቀው የእሱም እናት ንጹህ ብትሆን እንደዛ ነበር የምታወራው ማለት ነው። ስለዚህ የሆነ ነገር አለ፣ የሚያውቁት ሚስጥር አለ። ከዛ ደግሞ ብቻ የሆነ ነገር አለ በእርግጠኝነት ማለት ነው። ያለ ምክንያት እንደዚህ አይሉ ላብድ ነው። ተረጋጋ። መጀመሪያ ተረጋጋ። ወይኔ
እኔ እኮ ሌላ ችግር ውስጥ ጭንቅላቴ በትክክል እየሰራልኝ አይደለም፣ እየታዘዘልኝ አይደለም። ተረጋጋ፣ አንተ ተረጋጋ። እንዴ ምን ሆነህ ነው? ሳሚ ተረጋጋ፣ ወላሂ ተረጋጋ። በእናትህ አንተ ምን ሆነህ ነው? ዳኒ እኮ የሚያረጋጋ ነገር አይደለም። ካልተረጋጋችሁ አይሆንም። ማለት አለባት አይደለ? ትዳሪን ላጣ ነው ራስ የሚያስጠፋ ነገር እኮ የለም። ራሴ ላጣ ነው። ለምን አንጠይቃትም? ምክንያቱን እንጠይቃት። በቃ እኔና አንቺ እህትና ወንድም ነን። እናቴን እንደዛ ብላ አታስበ። የምር ነን። ስለምታውቀው ሁሉም ነገር ማለት ነው። አለቀልም በቃ። ወይ ሌላ ሚስጥር ካለ ሌላ ሚስጥር መናገር፣ ወይ ደግሞ እኔና እሱ እርግጠኛ እህትና ወንድም ከሆነ መናገር። በቃ መገላገል አለብን። ቢያንስ ረጋ እንበል እሺ። ረጋ እኛ ከረጋ ካላልን ሌላ ችግር ነው የሚፈጠረው። እንዴት ልረጋ? ይሄ እኮ የሚያረጋጋ ነገር ነው። ቢያንስ ተረጋጋ። የሆነ ምክንያት ይኖራታል አይደል? ለምንድን ነው ባንዴ እናንተ ሁላችሁም እንደዚህ የምትሆኑብኝ? በቃ ግልጽ ነው። አለቀለት በቃ ሁሉም ነገር ግልጽ ሆኖ ግልጽ አይደለም። የሆነ ተስፋ አለን። ምንም ተስፋ የለም። በደንብ በቃ እሷ ራሴን እስከማጥፋት ደርሳለሁ ምናምን ያለችው እኔ ከሌላ ስለወለደችኝና አባቴ ስለሚያቀባት ነው። ወይ ደግሞ በቃ ሌላው አባት እኔ አሁን ሁለት ነገር ነው እያሰበ ያለው ዳኒ። የእሱ አባት የኔ አባታችን አንድ ካልሆነ አንዳንዴ እኮ ሰው የሆነ ነገር ሊመሳሰል ይችላል። በስም በአካባቢ በኑሮ እሺ ዲኤንኤውን ድጋሚ መልሰንና እሱማ መቼም አይቀርም ግዴታ ነው። ምክንያቱም ዲኤንኤው ተመርመረ ማረጋገጥ ነው ያለን ምርጫ በቃ። ግን እሱም ደግሞ ብዙ ነገር ያስፈልገዋል፣ ብዙ ፕሮሰስ ያስፈልገዋል። በአንድ የተነስተ ከመሬት እሱን ልታረግ አትችልም። ቀልድ አይደለም ዛሬ ዲኤንኤ ማለት ነው። እኔ ማቆይታችን ተረጋጋና አብረን